ሰላም ጤና ይስጥልን የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምንላችኋል። ለዛሬ ዕለተ ሐሙስ ወደ እናንተ እንዲደርስ የተዘጋጀው የቀን መረጃችን ጀምሯል። በቅድሚያ አበይት ርዕሰ ጉዳዮችን በማስቀደም እንጀምራለን። የባለ ሽርጡ ክፍለ ጦር ስልጠና መምሪያ ኃላፊ የመንግስትን የሰላም ጥሪ በመቀበል መግባቱ ተሰማ። ጀግናው መከላከያ ሰራዊት በደቡብ ጎንደር ዞን ጋይንት ቀጠና ታላቅ ድልን ተቀዳጅቷል። ምንድነው የሚለውን በዝርዝር ይዘንላችኋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢድ አልፈጥር በዓል እንኳን አደረሳችሁ መልእክትን አስተላለፉ። ከውጭ ኢራን በገልፍ ሀገራት የኃይል ተቋማት ላይ ጥቃት ለመሰንዘር እየዛተች ነው። ከውጭ ያዝነው ርዕሰ ጉዳያችን ነው። ቀደም ብለን ያደረስናቸውን አበይት ርዕሰ ነጥቦቻችንን ጨምሮ ሌሎች ቀሪ አዳዲስ መረጃዎችን አጠናቅረን ይዘንላችሁ ቀርበናል። ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችንን እያቀረብን ከመሸጋገሪያ በኋላ እንመለሳለን። 35% እውነተኛ ቅናሽ ለ15 ውድ የመሃል ሚዲያ ቤተሰቦች ብቻ ከዲኤምሲ ሪል ስቴት በነፋሻማው አለቡ መብራት ኃይል በላፍቶ ፓርክና በቻድ ኤምባሲ በተከበበው ኮምፓውንድ መንደራችን ውስጥ ከስቱዲዮ እስከ ባለ 4 መኝታ አፓርትመንቶችን እንዲሁም ፓኖራሚክ ቪው ማለትም በአራቱም አቅጣጫ ውብ የተፈጥሮ እይታና የከተማ እይታ ያላቸውን ፔንታውሶችን ጨምሮ በእያንዳንዱ ቤቶች ላይ እስከ 3.5 ሚሊዮን ብር የሚደርስ ቅናሽ አድርገናል። እንዲሁም 60% ከወለድ ነፃ ባንክ ብድር ቤቱን ከተረከቡ በኋላ እየኖሩበት አለያም እያከራዩት የሚከፍሉበትን እድል አመቻችተናል። በተጨማሪም አንድ ቤት ለገዛ አንድ ቤት በነፃ የሚያገኙበትን እድልና ሙሉ የቤት ዕቃም በነፃ ያገኛሉ። ምን ይሄ ብቻ! በአማራው ዘመናዊ መንደራችን ውስጥ የመዋኛ ገንዳ፣ የልጆች መጫወቻ፣ የስፖርት ማዘውተሪያ፣ ጂምና ቤተ መጻሕፍት፣ ፓርኪንግና ኤሌክትሪክ ቻርጅ መሙያ መሳሪያን ጨምሮ ሁሉን አቀፍ መዝናኛ ሟልተን ዓለም አቀፍ ስታንዳርድ ጥራት ያላቸውን ቤቶች በ5% ቅድመ ክፍያ ብቻ የግሎ ያድርጉ። ለበለጠ መረጃ በ0907 888883 አለያም በ0995 757554 ላይ ይደውሉ። የባለ ሽርጡ ክፍለ ጦር ስልጠና መምሪያ ኃላፊ የመንግስትን የሰላም ጥሪ በመቀበል መግባቱ ተሰማ። በሰሜንና ደቡብ ወሎ ዞን አዋሳኝ አካባቢዎች ሲንቀሳቀስ የነበረው ራሱን የባለ ሽርጡ ክፍለ ጦር ብሎ የሚጠራው የፋኖ ቡድን ስልጠና መምሪያ ኃላፊ የነበረው መሐመድ አሊ ጩፋ በመንግስት የተሰጠውን የሰላም ጥሪ በመቀበል ሀይቅ ከተማ አስተዳደር መግባቱ ተገልጿል። ጀግናው መከላከያ ሰራዊት በደቡብ ጎንደር ዞን ጋይንት ቀጠና ታላቅ ድልን ተቀዳጀ። የፋኖ እንዲሁም የትግራይ ታጣቂ ኃይሎች በጥምረት በጋይንት ቀጠና ዳግም የህዝብንና መንግስት ተቋማትን ለማውደምና ለመዝረፍ የተንቀሳቀሱ ቢሆንም እንኳ በጀግናው መከላከያ ሰራዊታችን እንዲሁም ጥምር ጦራችን መበታተኑ ተገልጿል። በዚህም በጋይንት ቀጠና ብቻ የተደመሰሱ ታጣቂ ኃይሎች 73 ሲሆኑ ከነዚህ መካከልም 30 የሚሆኑት የትግራይ ታጣቂዎች መሆናቸው ተነግሯል። የተማረከ ደግሞ 29 ሲሆን በኦፕሬሽኑ በጋይንት ቀጠና ብቻ የተገኘ የተለያየ የመሳሪያ ምርኮ ከ142 በላይ መሆኑ ነው የተነገረው። ወደ መደበኛው የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባ መጠቀም ይኖርብናል አሉ የአዲስ አበባ ከተማ ከንቲባ አዳነች አቤቤ። ከንቲባዋ እንዳሉት በአሁኑ ወቅት በመካከለኛው ምስራቅ በተፈጠረው ቀውስ ምክንያት ሀገራችንን ጨምሮ ነዳጅ ገዝተው የሚጠቀሙ ሀገራት አቅርቦቱን እንደ ልብ ለማግኘት ተቸግረዋል። ስለሆነም የከተማዋ ነዋሪዎች ችግሩ ተፈቶ ወደ መደበኛ የነዳጅ አቅርቦት ስርዓት እስክንመለስ ድረስ ነዳጅን በቁጠባ መጠቀም አለባቸው ነው ያሉት። የከተማዋ ነዋሪዎችም አጫጭር መንገዶችን በእግር በመጓዝ እንዲሁም የብስክሌት አማራጮችን እንዲሁም የኤሌክትሪክ ተሽከርካሪዎችን በመጠቀም እንዲተባበሩም ጥሪን አቅርበዋል። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ለኢድ አልፈጥር በዓል እንኳን አደረሳችሁ መልእክትን አስተላለፉ። የጠቅላይ ሚኒስትሩ እንኳን አደረሳችሁ መልእክት እንደሚከተለው ይቀርባል። እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ አደረሰን። በህዝበ ሙስሊሙ ዘንድ ኢድ አልፈጥር የበረከት በዓል ተደርጎ ይታመናል። ረመዳን የአላህ ደግነት የሚገለጥበት ውድ ስጦታችን ለሰው ልጆች የሰጠበት ወር ነው። ቁርአን ወደ ምድር የወረደበት፣ ጀሃነም ተዘግቶ የጀነት በሮች የሚከፈቱበት፣ ሁሉም እንደ እምነቱ ጽናትና እንደ አላህ እዝነት ምንዳዎችን የሚያገኝበት ወቅት በመሆኑ ህዝበ ሙስሊሙ ዘወትር የረመዳንና ኢድ አልፈጥርን መምጣትን
በጉጉት ይጠብቃል። በኢድ አልፈጥር ከፈጣሪ በረከት የሚቸራቸው የረመዳንን ወር በጾምና በዱዓ ያሳለፉ ናቸው። በበዓሉ መምጣት የሚደሰቱትም ረመዳንን በመልካም ተግባር ለማሳለፍ እየበረቱ ናቸው። በተቀደሰ ወር ከክፋት የተቆጠቡ ለድሆችና አቅመ ደካሞች ዘካን የሰጡ የበደሏቸውን ይቅር ለማለት እየደፈሩ በሐሴትና በመንፈሳዊ ኃይል ተሞልተው ለኢዱ ይደርሳሉ። በተቃራኒው ለዱዓ የሰነፉና ለመስጠት እየሰሰቱ ከፈጣሪ በረከትን አያገኙም። ከፊታችን ግንቦት ላይ የሚካሄደው ምርጫ ሀገራችንን የዲሞክራሲን ድል የምትቀናጅበት ወደ ቀጣይ ብሩህ ዘመኗ የምትሸጋገርበት በር ነው። እንደ ሀገር ለዓመታት ዲሞክራሲን ስንናፍቅ ኖረናል። ጉዟችን አልጋ ባልጋ አልነበረም። ነገር ግን ከፈተና በኋላ በረከት፣ ከብርታት በኋላ ሐሴት እንዳለ ከረመዳን ጾምና ከኢድ አልፈጥር በዓልን እንማራለን። መልካም የዘራ ሰው መልካም ምርት እንደሚያጭደው ሁሉ እሾክ የዘራውም አሜኬላን ያጭዳል። ስለተመኘነ ብቻ አሜኬላው በመልካም ሰብል አይለወጥም። በመንፈሳዊም ሆነ በዓለማዊ ጉዳዮች ውስጥ ዘርና ምርት እየተቆራኙ ናቸው። ስለ ዲሞክራሲም ስናስብ ይህንን ሀቅ መዘንጋት የለብንም። የምንገነባው ህጋዊና ህዝባዊ መንግስት የሚወሰነው በቅድመ ምርጫ ተሳትፏችን ልክ ነው። ተሳትፏችን ከጠየመ ዲሞክራሲያችንም ይጠይማል። ደካማ ተሳትፎ አድርገን ጠንካራ ዲሞክራሲ ለማዋለድ መመኘት ሞኝነት ነው። ዲሞክራሲያዊ ስርዓት በባዶ መሬት አይበቅልምና በግጭትና ስርዓት አልበኝነትም አይገነባም። ይልቁንም ስክነትን፣ ለትብብርና ቅንጅት ልብን ክፍት ማድረግን በጨዋታው ህግ መመራትን ይጠይቃል። ረመዳን ቤተሰብ የሚገናኝበት፣ ህሊና የሚሰበሰብበት፣ ሰውነት የሚገራበት እንዲሁም መንፈስ የሚቀናበት ወር ነው። ኢድ አልፈጥር ደግሞ የሰውን ልጅ ጤናማ ግንኙነትን የሚያመለክት በዓል ነው። የሰው ልጅ ከፈጣሪ ጋር፣ ከራሱ ጋር እንዲሁም ከወገኑ ጋር የሚኖረው ግንኙነት ጤናማ ካልሆነ ጠቅላላ ህይወቱ ጤናማ አይሆንም። በረመዳን ወቅት ጾም ሰዎችን ከራሳቸው ጋር ያገናኛቸዋል። ሰላትና ዱዓ ከፈጣሪያቸው ጋር ያገናኛቸዋል። ኢፍጣር ዘካን ደግሞ ከማህበረሰቡ ጋር ያገናኛቸዋል። ኢትዮጵያ ጤናማ ህይወትን መምራት እንድትችል እነዚህን ሶስቱን ጤናማ ማድረግ አለብን። ሰው ከፈጣሪው እንዲሁም ከራሱ ጋር ያለው ግንኙነት ጤናማ ካልሆነ ለማህበረሰብም ለሀገርም ጠንቅ ነው። ሰው ከራሱ ጋር እየተጋጨ ከኖረ ከሁሉም ጋር ይጋጫል። ዛሬ ጦርነትን ባህል፣ ዝርፊያን ልማድ፣ ጥፋትን እሴት፣ ውድመትን ክብር አድርገው የሚኖሩ ሰዎች የመጀመሪያው ችግራቸው ከፈጣሪያቸውና ከራሳቸው ጋር አለመስማማት ነው። ውስጣዊ ባህሪያቱ ያልተስማሙለት ሰው ከማንም ጋር አይስማማም። እርቅ፣ ሰላም፣ ፍቅር፣ መግባባት እንዲሁም መስማማት የሚባሉ ነገሮች አይገቡትም። ሰው ከፈጣሪውና ከራሱ ጋር ከተስማማ ከማንም ጋር መስማማት ይችላል፣ ከእንስሳትም ጋር ሳይቀር። ለድንቢጥ እንኳን ቢሆን የራራ ሰው በፍርድ ቀን ቂያማህን አላህ ይራራለታል ሲሉ ነብዩ መሐመድ ያስተማሩትም ለዚህ ነው። የእስልምና ዋናው መሰረቱ ሰላም የሆነው ለዚህ ነው። ሰላም ማለት ከራስና ከአካባቢ ጋር በጤናማ ግንኙነት ለመኖር መቻል ነው። የዘንድሮውን የኢድ በዓልን ስናከብር በዓላማችን ስለ ሰላም የሚነገረውን ያህል የዓለም ህዝቦችን በሰላም መኖር ለምን አልቻሉም ብለን እንጠይቅ። የግጭትና የጦርነት ድንጋይ እየደጋገመ ስለምን ይመታናል? ከአዛኝ ይልቅ ገዳይን እንደ ጀግና የሚያየው ልምምዳችን ለምን ገናና ሆነ? የሰው ልጅ ከግጭትና ከጦርነት ያተረፈው ድህነትና ኋላ ቀርነት መሆኑን እያየን ለምን አልተማርንም? ሰልጥኗል በምንለው ዓለም የሚኖሩ ወገኖቻችን እንዴት ግጭትንና ጦርነትን የሚያበረታቱ ሆኑ? ይህ ትውልድ እነዚህን ጥያቄዎች በሚገባ ጤኖ ምላሽ ሊያገኝላቸው ይገባል። ከራሳቸው ጋር ሰላም ያጡ አካላት የማህበረሰቡን ሰላም እንዲረብሹ ልንፈቅድላቸው አይገባም። ከረመዳን እሴቶች ጋር የተጣሉ ሰዎች ዘመኖቻቸውም እንዲረብሹ ልንፈቅድላቸው አይገባም። በ12ኛው መቶ ክፍለ ዘመን እንደ 21ኛው ክፍለ ዘመን መኖር ቀድሞ መገኘት ነው። በ21ኛው ክፍለ ዘመን እንደ 12ኛው ክፍለ ዘመን መኖር ግን መረገም ነው። መግደል፣ ማገት፣ የገበሬውን እርሻ ማቃጠል፣ ሴቶችን መድፈር፣ ማህበራዊ ተቋማትን መዝረፍና ቅርስና ታሪክን ማበላሸት፣ ጠመንጃን የሁሉ ነገር መድኃኒት አድርጎ መውሰድ፣ እነዚህ ሁሉ ከ800 ዓመታት በፊት ያለፉ የሰው ልጅ ጠባያት ናቸው። ከሶስት አካላት ጋር እየታረቁ ሰዎች ብርቶች ናቸው ይባላል። ከራሳቸው ከማህበረሰባቸው እንዲሁም ከፈጣሪያቸው ጋር። እንደ ኢትዮጵያዊ እኛም ራሳችንን የገዛን ፈጣሪያችንን የምንፈራና ለማህበረሰብ ሰላምና እድገትን የምንጨነቅ መሆን አለብን። ኢትዮጵያ የምታድግና የምትበለጽገው በዜጎቿ እንጂ በሌላ አይደለም። ዜጎቿ ሲገነቡ ትገነባለች። ዜጋዋ ሰላም ሲሆን ሰላም ትሆናለች። ዜጋዋ ሲስማሙ የብልጽግና ጉዞ ይሰምራል።
የኢትዮጵያ መበልጸግ የሌላ ሳይሆን የኛ መበልጸግ ነው። ስለሆነም ኢትዮጵያ እንድትበለጽግ የሚፈለግብንን መስዋዕትነት ሁሉ የመክፈል ኃላፊነት የኛ ነው። የኛ ልፋት ከዛሬ አልፎ ለትውልድ ይተርፋል። ሀገር መውደዳችን የሚታወቀውና መልካም ዜግነታችን የሚገለጠው በስራችን ነው። ነብዩ መሐመድ ምርጥ ሰዎች ማለት ሌሎችን ለመጥቀም የበረቱ ሰዎች ናቸው ብለው ያስተማሩትም ለዚህ ነው። ይህንን የኢድ አልፈጥር በዓልን እነዚህን መልካም እሴቶች እያሰብን ሶስቱን ጤናማ መስመሮችንም እያጸናን እንድናከብረው አደራላለሁ። በድጋሚ መልካም የኢድ አልፈጥር በዓል ይሁንልን። ኢድ ሙባረክ። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኖር። ፈጣሪ ኢትዮጵያንና ሕዝቦቿን ይባርክ። መጋቢት 2018 ዓ.ም የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ በጋሞ ዞን በተፈጥሮ አደጋ ለተፈናቀሉ ወገኖች ሰብአዊ ድጋፍ በፍጥነት እንዲደርስ የተጀመረው የመንገድ ከፈታ ስራው በመጪዎቹ 3 ቀናት እንደሚጠናቀቅ የደቡብ ኢትዮጵያ ክልል መንገዶች ባለስልጣን አስታወቀ። የባለስልጣኑ ዋና ዳይሬክተር ኢንጂነር እድሬ እርኮ ለኢትዮጵያ ዜና አገልግሎት እንደገለጹትም አደጋው ከተከሰተባቸው አካባቢዎች መካከል አንዱ የማዞ ዶይሳ ቀበሌ ተሽከርካሪ መድረስ ከሚችልበት ቦታ በ20 ኪሎ ሜትር ርቀት ላይ እንደሚገኝም ተገልጿል። በዚህም ምክንያት ለተጎጂዎች ሰብአዊ ድጋፍ ፈጥኖ እንዲደርስ ባለስልጣኑ የጀመረ መንገድ ከፈታ ስራ እየተፋጠነ ይገኛል ብለዋል። ከአደጋው አሳሳቢነት አንጻር ችግሩን በፍጥነት ለመፍታት በክልሉ የሚገኙ አብዛኞቹ ማሽነሪዎች ወደ አካባቢው እንዲሰማሩ የተደረገ ሲሆን እስካሁን ድረስም 13 ኪሎ ሜትር መንገድ ለተሽከርካሪ ክፍት መደረጉን አሳውቀዋል። ለተፈናቃዮች አስቸኳይ ምላሽ መስጠት እንዲቻል በቀጣይ 3 ቀናት ቀሪ 7 ኪሎ ሜትር ስራው እንደሚጠናቀቅም አረጋግጠዋል። ኢትዮጵያ አሁን ካለችበት የብሔር ፌዴራሊዝም አወቃቀር ወጥታ ዜጎች በእኩልነት የሚኖሩባትና የጋራ ባለቤትነታቸውን የሚያረጋግጡባትን ሀገር ለመገንባት እንደሚሰራ የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲ ገለጸ። የፓርቲው መሪ አቶ ኢዮብ መሳፍንት እንደገለጹት ማንኛውም ኢትዮጵያዊ በየትኛውም የሀገሪቱ ግዛት እኩል የመኖርና የባለቤትነት መብት ያለው እንጂ በየትኛውም ቦታ አንዱ ከሌላው የተለየ ልዩ መብት ሊኖረው አይገባም ብለዋል። ኢዜማ በ7ኛው ሀገራዊ ምርጫ አሸንፎ ስልጣን ቢይዝ እንኳ ክልሎች የማንነት፣ የልማት አመቺነት፣ የአስተዳደር ምቹነት እንዲሁም ኢኮኖሚያዊ ራስን መቻልን መሰረት ባደረጉ 4 መስፈርቶች ይዋቀራሉ። ይህም አዲሱ የክልሎች አወቃቀር አሁን ካለው አሰራር ጋር ሙሉ ለሙሉ ልዩነት ያለው መሆኑንና ለሁሉም ዜጎች እኩል የባለቤትነት መብት እንደሚሰጥም አቶ ኢዮብ መሳፍንት አብራርተዋል። ኢዜማ በምርጫ ማኒፌስቶም ሆነ በፖሊሲ አማራጮቹ የዜጎችን ፖለቲካ ያራምዳል ያሉት የፓርቲው መሪ ሁሉም የባለቤትነት ጥያቄ የሚነሳባቸው አከራካሪ ቦታዎች እንዲሁም የሀገሪቱ ክልሎች የሁሉም ኢትዮጵያውያን የጋራ ንብረት ናቸው ብሎ ያምናልን ብለዋል። የወሰን ክርክሮችና የእኔ ግዛት የሚሉ ትርክቶች ለሀገራዊ አንድነትና ሉዓላዊነት ከፍተኛ ስጋት መሆናቸውን የተናገሩት አቶ ኢዮብ በዚህ ክልል አንተ መጤነህ እኔ ባለቤት ነኝ የሚሉ ኋላ ቀር አመለካከቶች በአስቸኳይ ሊቆሙ እንደሚገባም አሳስበዋል። የባለቤትነት ስሜት መሸርሸር ዜጎች ሀብታቸውን አፍስተው እንዳይሰሩና የሀገር ሉዓላዊነትን ለመጠበቅ እንዲሁም ከውጭ ወረራ ለመከላከል ያላቸውን ተነሳሽነት እንደሚቀንስ እየጠቆሙት አቶ ኢዮብ ይህ አይነቱ አካሄድ እንዲታረም ፓርቲያቸው እንደሚሰራም አሳውቀዋል። 3 ህጻናትን ገሎ 1 ህጻን ላይ የመግደል ሙከራ ወንጀል የፈጸመው ተከሳሽ በሞት እንዲቀጣ ተወሰነበት። ዝርዝር ዘገባው እንደሚከተለው ይቀርባል። በገዜ ጎፋ ወረዳ አንኮ ጎልማ ቀበሌ ህዳር 11 ቀን 2018 ዓ.ም ነው ተከሳሹ ወንጀሉን የፈጸመው። ተከሳሽ አቶ አሮነ ዮሐንስ የተባለ ሲሆን ከባለቤቱ ጋር ግጭት ውስጥ ይገባሉ። በዚህ ጊዜ ባለቤቱ ወደ ቤተሰቦቿ ቤት ታምራለች። በዚህ ጊዜ ተከሳሽ ወደ ቤተሰቦቿ ቤት በመሄድ በመኖሪያ ግቢ ውስጥ የነበሩ 3 ህጻናትን በአሰቃቂ ሁኔታ በመግደልና 1 ህጻን ላይ የመግደል ሙከራ ወንጀልን መፈጸሙ የደቡብ ኢትዮጵያ ፖሊስ ኮሚሽን ህዝብ ግንኙነት እንዲሁም ገጽታ ግንባታ ዳይሬክተር ምክትል ኮማንደር ከአሸናፊ ኃይሌ ተናግረዋል። በዚህም በ4 ተበዳዮች ላይ የደረሰውን ወንጀል አቃቢ ህግ ምርመራን ከፖሊስ ጋር በጋራ በማጣራት የወንጀል ክስን አቅርቧል። አቃቢ ህግ ባቀረበው ክስ የኢፌድሪ የወንጀል ህግ አንቀጽ 539 አንድ ሀነ በመተላለፍ ተከሳሽ ላይ 3 ህጻናትን በአሰቃቂ ሁኔታ በመግደል በ3 ክስ እንዲሁም በአንዲት ህጻን ላይ የግድያ ሙከራ ወንጀልን በመፈጸሙ
በጠቅላላው 4 ክስን አቅርቦበታል። በቀረበው ክስ ላይ ፍርድ ቤቱ የአቃቤ ሕግን የሰውና የሰነድ ማስረጃ መርምሮ በ4ቱም ክሶች እንዲከላከል ብይን እየሰጠ ቢሆንም ተከሳሹ መከላከያ ማስረጃ የለኝም ብሎ በማመልከቱ መዝገቡ ተመርምሮ በ4ቱም ክሶች ላይ ተከሳሽ ጥፋተኛ ተብሏል። አቃቤ ሕግ ተከሳሽን በተደራራቢ ወንጀል ጥፋተኛ በመባሉ ሕፃናትን በመግደሉ እንዲሁም በጭካኔ ወንጀሉን በመፈጸሙ በሞት እንዲቀጣ በማለት የቅጣት አስተያየት ከማክበጃ ጋር በማቅረብ ጠይቋል። ፍርድ ቤቱ የግራ ቀኙን የቅጣት አስተያየትን ተቀብሎ በትላንትናው ዕለት በዋለው ችሎት ተከሳሽን በሞት እንዲቀጣ ተወስኖበታል ሲሉ የደቡብ ኢትዮጵያ ፖሊስ ኮሚሽን ሕዝብ ግንኙነት እንዲሁም ገጽታ ግንባታ ዳይሬክተር ምክትል ኮማንደር አሸናፊ ኃይሌ ተናግረዋል። በሀብታምና በደሃ መካከል ያለውን ልዩነት የሚያጠብ የሀብት ክፍፍልን ወደ መሀል የሚያመጣና ማህበራዊ ፍትህን የሚያሰፍን አማራጭ ፖሊሲ ይዞ መቅረቡን የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሶዴፓ አስታወቀ። የፓርቲው ሊቀመንበር ዶክተር ራሄል ባፌ እንደገለጹት ፓርቲው በሰባተኛው ሀገራዊ ምርጫ የሶሻል ዲሞክራቲክ ርዕዮተ ዓለምን በመከተል ለኢትዮጵያ ሕዝብ ይበጃሉ ያላቸውን አማራጮችን ይዞ ወደ ውድድር መግባቱን ገልጸዋል። ያለፈውን 6ኛ ዙር ምርጫ በመገምገም ለ7ኛው ሀገራዊ ምርጫ አስፈላጊውን ዝግጅት ማጠናቀቃቸውን የገለጹት ሊቀመንበሯ በ9 ክልሎችና በ2 ከተማ አስተዳደሮች እጩዎችን ማቅረባቸውንም አረጋግጠዋል። ፓርቲው በምርጫ ሂደት ውስጥ ለሴቶች፣ ለወጣቶችና ለአካል ጉዳተኞች ውክልና ልዩ ትኩረት መስጠቱን የጠቀሱት ዶክተር ራሄል በዋናነትም በማህበረሰቡ መካከል ያለውን የሀብት ክፍፍል ልዩነት ሊያጠብ የሚችል የፖሊሲ አማራጭ ይዞ መቅረቡንም አስረድተዋል። ኢሶዴፓ የምርጫ ስነ ምግባር ስምምነትን በማክበርና የሀገሪቱን ሰላም በማስቀደም በምርጫው እንደሚሳተፍ ሊቀመንበሯ አሳውቀዋል። ምርጫው ሰላማዊ፣ ነፃና ፍትሃዊ እንዲሆንም መንግስት የጸጥታ ሁኔታን እንዲያመቻችና ተቋማት ገለልተኛ የመሆን ኃላፊነታቸውን እንዲወጡም ጥሪን አቅርበዋል። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ዕለተ ሐሙስ ወደ እናንተ እየደረሰ የሚገኘውን የቀን መረጃችን ነው እየተመለከታችሁ የምትገኙት። አሁን ደግሞ ከባህር ማዶ ወደ ያዝናቸው እናልፋለን። ኢራን በገልፍ ሀገራት የኃይል ተቋማት ላይ ጥቃት ለመሰንዘር ዛተች። እስራኤል በኢራን ትልቁ የጋዝ መውጫ መስክ ላይ ጥቃት መፈጸሟን ተከትሎ ኢራን በአጸፋው በገልፍ ቀጠና በሚገኙ የኃይል መሰረተ ልማቶች ላይ ጥቃት እንደምትሰነዝር አስጠንቅቃለች። ይህ ጥቃት ጦርነቱ ከተቀሰቀሰ ጀምሮ በኢራን የነዳጅ እንዲሁም ጋዝ ምርት ተቋማት ላይ የተሰነዘረ የመጀመሪያው ኢላማ ነው። የኢራን አብዮታዊ ዘብ በሳውዲ አረቢያ፣ በተባበሩት አረብ ኤምሬትስ እንዲሁም በኳታር በሚገኙ በርካታ የኃይል ተቋማት ላይ የአጸፋ ጥቃትንም እንደሚሰነዝር ዝቷል። ዛቻው የመጣው በዓለም ላይ ግዙፍ የጋዝ ክምችት ባለው የሳውዝ ፓርስ የጋዝ መስክ ላይ የእስራኤል ሚሳኤሎች ጥቃት ማድረሳቸውን የኢራን መንግስት መገናኛ ብዙሃን ከዘገቡ በኋላ ነው። ከኳታር ጋር በጋራ በሚጠቀሙበት በዚህ የሳውዝ ፓርስ የጋዝ መስክ ላይ የተፈጸመው ጥቃትም በአሜሪካ ፈቃድ በእስራኤል ተከናወነ መሆኑን የእስራኤል መገናኛ ብዙሃን በስፋት ዘግበውታል። ጋርዲያን እንደዘገበው በኢራን የጋዝ መሰረተ ልማት ማዕከል ላይ የተፈጸመው ይህ ጥቃት በአሜሪካ እንዲሁም በእስራኤል ወታደራዊ እርምጃዎች ውስጥ ትልቅ የውጥረት መባባስን ማሳያ ነው። የኢራን መንግስት መገናኛ ብዙሃን የሳውዲ አረቢያውን የሳምሬፍ ማጣሪያ እንዲሁም የጁባይል ፔትሮኬሚካል ኮምፕሌክስን፣ የተባበሩት አረብ ኤምሬትስን የአልሆስን የጋዝ መስክን እንዲሁም የኳታር የመሳይድ ፔትሮኬሚካል እንዲሁም የራስ ላፋን ማጣሪያን እንደ ዋነኛ የጥቃት ኢላማ ለይተዋል ተብሏል። ትራምፕ ቬንዙዌላ 51ኛው የአሜሪካ ግዛት ትሁን የሚል መላምትን ሰነዘሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የቬንዙዌላ ብሔራዊ ቡድን የዓለም ቤዝቦል ክላሲክ ውድድር ማሸነፉን ተከትሎ ሀገሪቱ የአሜሪካ 51ኛዋ ግዛት ልትሆን ትችላለች ማለታቸው መነጋገሪያ ሆኗል። ቬንዙዌላ አሜሪካን 3-2 በሆነ ውጤት አሸንፋ የመጀመሪያዋን ዋንጫ ባነሳችበት ወቅትም ትራምፕ ስቴት ውድ የሚል ቃል በማህበራዊ ገጻቸው ላይ አስፍረዋል። ይህ አስተያየት በስፖርታዊ ኩነት ላይ የተሰነዘረ ቢሆንም በሁለቱ ሀገራት መካከል ዲፕሎማሲያዊ ግንኙነት በታደሰበት ወቅት መምጣቱ ለጉዳዩ ፖለቲካዊ ትርጉምን ሰጥቶታል ተብሏል።
የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ዕለተ ሐሙስ ወደ እናንተ እንዲደርሱ የተጠናቀሩት የቀን መረጃዎቻችንን አበቃን። ምርጫችሁ አድርጋችሁ ተከታተሉን ስለነበር እጅግ እያመሰገንን ዜናውን ላይክ እና ሼር ሚዲያችንንም ሰብስክራይብ በማድረግ ቤተሰብነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። በኔ ቦታ አበቃው። ሰናይ ቀን ተመኘን።